በዚህ ሀገር አቀፍ ዘመቻ ከፍተኛ የመንግስት ስራ ኃላፊዎችም በዘመቻው ተሳታፊ ነበሩ። ጠቅላይ ሚኒስትር አብይ አህመድን ጨምሮ ባስተላለፏቸው መልእክት የጠቀሷቸውን ጉዳዮች በተመለከተ ኤርሚያስ በጋሻው በተከታዩ ዘገባው አሰናድቷቸዋል። የአመታዊው የአረንጓዴ አሻራ መርሃ ግብር አካል የሆነው በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ዘመቻ በመላው ኢትዮጵያ ሚሊዮኖች የተሳተፉበት ሆኖ ውሏል። ዜጎች ያለ ልዩነት በነቂስ ወጥተው በተሳተፉበት በዚህ ዘመቻ ከፍተኛ የመንግስት የሥራ ኃላፊዎችም አረንጓዴ አሻራቸውን አኑረዋል። የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ አሻራቸውን ካኖሩ በኋላ ባስተላለፉት መልእክት ከዚህ ቀደም ተፈጥሮ በሰጠችን ልክ የማልማት ተነሳሽነታችን አነስተኛ እንደነበር አንስተዋል። በዚህም የአየር ንብረት ለውጥ ተጽዕኖ ይልቁንም በድርቅ ብዙ ዋጋ ከፍለናል ብለዋል። እንደ ርዕሰ ብሔሩ ገለጻ አረንጓዴ አሻራ ይህን ታሪክ የመቀየር ጥረት አካል ነው። በኢትዮጵያ ውስጥ በተደጋጋሚ ጊዜ ለድርቅ አደጋ ተጋልጠናል። እኛ በደረስንበት እድሜ እንኳን ምናልባት እናንተ እንደ ተረት በመጽሐፍ የምታዩት ብዙ ስቃዮች፣ ሰቆቃዎች አይተናል። በተለይ ከበረሃማነት መስፋፋት ጋር ከድርቅ ጋር የተያያዘ ብዙ ዋጋ ከፍለናል። እንደ ሀገር ብዙ ዜጎችንም አጥተናል። ይሄን ታሪክ ለማድረግ ከተወጠኑት ተነሳሽነቶች አንደኛው ይሄ ነው። ስለዚህ በየዓመቱ በተለያዩ መፈክሮች ሰውን በሚያነቃቃ ለራሱ ለኑሮው ለህይወቱ ሲል ለዚህ ትውልድ ብቻም ሳይሆን ለቀጣይ ትውልድም ትሩፋት እንዲሆን ይኸው በየጊዜው በሚሊዮኖች የሚቆጠሩ ቢያንስ በቀን የዓለም ሪከርድን የያዙ ተግባራት የኢትዮጵያ ሕዝብ በመፈጸም ላይ ነው። ርዕሰ ብሔር ታዬ አክለውም በሚሊዮን የሚቆጠሩ ዜጎች በዚህ ዘመቻ እያደረጉ ለሚገኙት አስተዋጽኦ እውቅና ሊቸራቸው እንደሚገባ ተናግረዋል። ጠቅላይ ሚኒስትር አብይ አህመድም ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን አረንጓዴ አሻራቸውን በማለዳው አሳርፈዋል። በመደመር የሰው ሰራሽ አስተውሎት ዩኒቨርሲቲ ግቢ ውስጥ በተካሄደው የአረንጓዴ አሻራ ማኖር ስነ ስርዓት የውጭ ጉዳይ ሚኒስትርና የኮፕ 32 አዘጋጅ ብሔራዊ ኮሚቴና ፕሬዝደንቱ ጌዲዮን ጢሞቴዎስም ተገኝተው ነበር። ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ ባስተላለፉት መልእክት የዚህን ጥረት ዓላማ አብራርተዋል። የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈርን መጠበቅ፣ ውሃን መጠበቅ፣ ተራራን መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባው ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆን በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ የሚያደርገው ጥረት ነው። ኢትዮጵያ በጎርጎሮሳውያኑ 2027 የሚካሄደውን የተመድ የአየር ንብረት ለውጥ ጉባኤ ለማስተናገድ ተመርጣለች። ከ50 እስከ 80 ሺህ ተሳታፊዎች ይገኙበታል ተብሎ ለሚጠበቀው ለኮፕ 32 ጉባኤ ኢትዮጵያ ጉባኤ ከማስተናገድ አቅሟ ባሻገር ባለፉት 7 ዓመታት በአረንጓዴ አሻራ ያስመዘገበችው ውጤትም እንደ ትልቅ አቅም የተቆጠረ ነው። ጠቅላይ ሚኒስትር አብይ እስከ ጉባኤው ድረስም ይሄው ጥረት ተጠናክሮ ይቀጥላል ብለዋል። ለእኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን አመቱ ሙሉ ኢትዮጵያን እንገነባለን፣ እንተክላለን፣ እናጸዳለን፣ እናፈርሳለን፣ እንገነባለን። ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል፣ የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ይህንን ጉዳይ ስንሰራ ለልጆቻችን አንድ ማስታወሻ እየተውን ለልጆቻችን አንድ ቁም ነገር እያስቀመጥን ቅርስ እያስቀመጥን እንደሆነ እያሰብን እንስራ። ጠቅላይ ሚኒስትር አብይ ከሰዓት በኋላ በቪዲዮ ባስተላለፉት መልእክት ደግሞ አገር በቀል የሆኑ ከ100 በላይ ችግኞችን በተለያዩ የተከላ ስፍራዎች ቀኑን ሙሉ መትከላቸውንም ጠቅሰዋል። በየካ ተራራ ላይ አረንጓዴ አሻራቸውን ያኖሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በበኩላቸው ባስተላለፉት መልእክት የኢትዮጵያ ተስፋ ተፈጥሮን መጠበቅ ነው ብለዋል። አክለውም ተስፋን እንትከል
የሚለውን የአረንጓዴ አሻራ መርሃ ግብርም ከሀገራዊ ምክክር ሂደት ጋር አያይዘው አንስተውታል። እንግዲህ ይሄ ብቻ ሳይሆን ዛሬ በጣም ታሪካዊ ወር ነው ይሄ ወር። ምክንያቱም ሀገራዊ ምክክር ኢትዮጵያውያን በጋራ ሀገራቸውን ሊያንጹ ሀገራቸውን ሊገነቡ ያሉ ችግሮችን በጋራ ሊመክሩ እየመከሩ ያሉበት ወቅትም ነው እና ይሄ ወቅት በዚህ ሰዓት ይሄን ነገር ማድረጋችን ለኢትዮጵያ ሀገር የመገንባት ስራ ለዚህ ትውልድ ብቻ ሳይሆን ለመጪው ትውልድ ለልጆቻችን ትልቅ መሰረት እየጣልን ስለሆነ ተስፋን እንትከል የሚለው መርሃ ግብር ከዚያ የጀመረ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አክለውም በአረንጓዴ አሻራ የሚተከሉ ችግኞችን የመጽደቅ ምጣኔ ከ85% በላይ ለማድረስ እየተሰራ መሆኑንም በዚሁ ወቅት ተናግረዋል።